አይነት መርዛማ ሰው ነኝ ግን አንተ እድሌን በቤቲንግ ጨርሼ በልጅነቴ እሾሃማ ሰውኝ ልቀር የኢትዮጵያ አሁን ለምን ዳውን ብለህ ትደነቃለህ? በውስጤ ነው ያለው። እናቴን መታ አንቃ ግደለኝ፣ እናቴን ገደለኝ፣ ራስን ከድህነት ነፃ አውጣ። ሳምንት በደግፈው ሳምንት ምን አንተ እንዴ? እኔ የምፈልገው በፍጹም አይሳካም። ኧረ እኔ በቃኝ፣ እናቴ በቃኝ። ምንድነው ፈረንሳይ ከተጫወቱበት ሌቭል ውጪ ተጫውተው ወድቁ። እግዚአብሔርን ሙሉ ለሙሉ ስፔኖች በልጠዋቸዋል። ሙሉ ለሙሉ ጨዋታ ውስጥ ምንም ነገር ነው የማይገናኙት። እግዚአብሔር የፈረንሳይ ሌቭል እዚህ ነው፣ ዛሬ የተጫወቱት እዚህ ነው። ስፔን ሙሉ ለሙሉ ማን አልተገናኙም፣ እግዚአብሔርን አልተገናኙም ጭራሽ ማለት ነው። ይሄ ስፔን እየተጫወተ የሚመስለው ከሆነ ከሳውዲ ጋር ምናምን ነው። ገብቷችኋል? ፍራንስ ምንም ኢነርጂ አልነበራቸው። ማን ስፔኖች በፈለጉበት ወይ ነበር ራን ያደረጉት ጌሙን በፈለጉበት ወይ ፋቢያን ሩይ ነው የጎደላቸው መሃል ላይ። እኔ ይኸውላችሁ ፋቢያን ሩይ የተባለ ሰውዬ ጤነኛ አይመስለኝም። ማን ራን አደረገው ሙሉ ጌሙን እንዴ? ምንድነው የሚሰራው? ሮድሪና ፋቢያን ሩይ ሙሉ ጌሙን ራን አደረጉላቸው። እናቴ አንቸገርም ብለው ዝም ብሎ በቶተናም ተጫዋች ደገፍ አደረጉባቸው። ምን አይነት ጨዋታ ነው ማን? እግዚአብሔርን ምላችሁ ፈረንሳዮች ማለት ነው በራሳቸው ማፈር አለባቸው። በራሳቸው ገብቷቸዋል። የያዙት ስኳድ የዓለም አንደኛ ተጫዋች የምንለው ዴምቤሌ ባላንዶር በልቷል። ገብቷቸዋል። ስለዚህ ከረንትሊ አንደኛ ዴምቤሌ ነው። እሱ አይደለም አርጊዩብሊ ምናምን ብትሉ እምባፔ ያለ ኦሊሴ ያለ ገብቷቸዋል። ሶስቱን የዓለማችን ምርጡን ተጫዋቾች ይዘው ወደቁ። ስፔን ሙሉ ለሙሉ ዲዘርቭ ያደርጋሉ ማለት ነው። ላሚን ያማል ማለት ነው በጣም በጭንቅላቱ ስለበለጣቸው ነው ያለፈው። ማን ምንድነው ስፔን እንደቀልድ ይኸውላችሁ፣ የስፔን መሀል ያስፈራል። ማንኛውም ቲም በዛኛው ሳይድ ቢመጣ ማለት ነው ፋይናል ላይ ስፔን በጣም አስፈሪ ነው። ለመሰላችሁ እንደፈለጉ ነው ጌሙን ራን የሚያደርጉት። ገብቷቸዋል። ማፍጠን ሲፈልጉ ያፈጥኑታል፣ ማቀዝቀዝ ስፔን ደጋገመች። የታባሽ ማናት ስፔን? እዛ ጋር ሰው አለ። ሺሺ ይጠፋሉ። የባርሳን ኳስ እያየ ቲኪታካ ይጠፋሉ። ኪሊያን ዲክታተር። ስፔን ፈረንሳይን ማን ነው የጤና ቡድን አስመስላት አሸንፋ ፋይናሊስት ሆናለች። ማን ሲጀመር እኔ ለሚን የማል ካወራ እኮ ማን ምንም አይነት ቀመር ስትቀምር ማን ለሚን የማል ካወራ ያሸንፋል ብለህ ነው መሄድ ያለብህ ማን። ምክንያቱም እሷ ምንም ባያረግ ራሱ በቃ ካወራ ያቃል፣ ቡድኑን ያቃል። አባቴ ይሄ ሮቦት የሆነ ቡድን ሸት ዳውን ኮምፕሊትሊ ሸት ዳውን 90 ደቂቃ አይደለም 90 ሰዓት ቢጮት የሚያገቡ አይመስሉም ነው የምልህ። ገባህ አይደለ? እንደው ሜሪኖ ራሱ ላሻላችሁ ገባህ አይደለ? እሱ ራሱ ገብቶ ሶስተኛውን ይቀረቀርላችሁ ነበር ከፈለገ ማለት። በጣም ያሳዛኝ ተሸናፊ ነው የምልህ። ምን አይነት ቡድን ስፔን ቡድን ናት። በቃ አንድ ጎል የገባባት ሙሉ ቶርናመንቱን ማለት እና ምርጥ ዲፌንስ ስላላት አይደል? ኳሱን ይዘው ነው ዲፌንድ የሚያደርጉት ማለት። ኳሱን ይዘው አንተ ኳስ ወዲያውኑ ትሰጣቸዋለህ፣ እነሱ ኳስ ከሺህ ዓመት በኋላ ነው የሚሰጡ ማለት። ገባህ አይደል? ኳስ ካላገኘ ምን ሁሉ ታገባው ነው ምባፔ። ገባህ አይደል? ከዚህ ጨዋታ የተማርነው ዲክታተርሺፕ አያዋጣም። አሁን ማድሪድንም ዲክታተርሺፕ ደርሶ መልስ ኤፍሲ ትደርስና ወፍ። ገባህ አይደል? ወይኔ አባት አስበላል አንተ አድክም ሰውዬ። በቃ ይኸውልህ ስፔንና አርጀንቲና ካለፉ ማለት ነው ገባህ አይደል? ትናንት ዙፋኑን መቀባበል ምናምን ይላጡብሃል። ማንም ቢበላ ማንም ይላጡብሃል። ስለዛ ዛሬ ፈረንሳይ በመውደቋ ቅስም ከተሰበረ ከኔ ጋር አብረን እንግሊዝ እንደግፋለን ነው ማለት። አርሰናል ብሔራዊ ቡድን ብቻ ነው ሊያተርፍ የሚችለው። ደነቆርክ ካሁን በኋላ ጀለስን ማለት ነው። ጀለስን ፈረንሳይ ወደቀች ችለዋለሁ። አታለቅሳለች አላለም። በቃ ምንም አልሆነም። ምባፔ ምንም ማድረግ አልቻለም። ዴምቤሌ፣ ኦሊሴ፣ ዱዌ ቲም ምንም ሊያደርግ አልቻለም። ስፔን ፋይናሊስት ሆናለች። ነገ ደግሞ የአርጀንቲናና የኢንግላንድን ጌም ይኸው ከዚህ ጀማ ጋር አብረን የምናይ ይሆናል። ውጤት ይገምቱና ኢንተርኔት ፓኬጅ ሊሸልማቸው እንዴ። በቃ የነገውን ውጤት ደግሞ ለገመተ ሰው እዚህ ቪዲዮ ላይ ለሁለት ሰው 10 ጂቢ ፓኬጅ ወይላችኋለሁ። ግን ማለት ነው አምስት ሰው አድርገነዋል። እኔ እግዚአብሔርን ሙሉ ግምቴ ለፍራንስ ነበር፣ አልሆነም። ስፔን ዛሬ እጅግ የተሻለች ነበረች። ከረፍት በፊትም ሆነ ከረፍት በኋላ ኳስ ተቆጣጥሮ መጫወት ችለዋል። ዋት ካምስ ብዙ ሰው ዛሬ ፈረንሳይ የሚጫወት መስሎታል በስህተት። ፈረንሳይ ነገ ነው የሚጫወተው። እሺ እኔም ዛሬ የሚጫወት መስሎኝ ነበር፣ ግን ዛሬ አይደለም፣ ተሰርዟል ጨዋታው። ነገ ነው
ማን ነው የሚያስቆመው ስንለው የነበረው ፈረንሳይ ለካ ስፔን ስላልገጠመ ነው። እኔ ወንድም አቤት 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 አቤት። አሁን ነገ ባለን ነገር በሙሉ ማለት ነው አሟጠን ፓወራችንን ቋጥረን አርጀንቲናን እናሳልፋለን። ከዛ ከስፔን ጋር ማን እየታየኝ ነው ካሁን እየታየኝ ነው። ነገ እንግሊዝን ጥለን ከዛ ስፔንን እንገጥመዋለን ማለት ነው። ገባር እንደዛ ነው የሚታየኝ። ፈረንሳይ ወይኔ እስካሁን እኮ አልተሸነፈም። እኔ እሺ ማንን ደግፌ ነው የሚሳካልኝ? እሺ ማንን ልደግፈን? አረ ስኬት ራቀኝ። አቦ ስፔን አንድ ለስፔን። ለማንኛውም ስፔን ማለት ነው ፈረንሳይን 2-0 በማሸነፍ የዋንጫው ፋይናሊስት ሆናለች በጌታ ስም። ለማንኛውም ስፔን ማለት ነው ሰከንድ ሃፍ ጭራሽ እብዶና ብሶባት አልገባችም። አረ በስመ አብ ፈረንሳይን እኔ ሰከንድ ሃፍ ካምባክ ምናምን ጠብቄ ነበር። እውነት አልዋሻችሁም። ለፈረንሳይ ደጋፊዎች እጅግ በጣም አዝናለሁ። ጊዴዴ ሾው አይችልም። ከምር ነው የምላችሁ። ታክቲክ የተባለ ነገር ይሄ ሁሉ ተጫዋች ይዘ ራያን ቸርኪን በዛ ሰዓት ነው የምታስገባው። ያ ሁሉ አጥቂ ተይዞ እንደዛ ብዙ ቻንስ ክሬት የሚፈጥር ተጫዋች አረ በስመ አብ ምንም ታክቲክ የለውም። የስፔኑ አሰልጣኝ ግን ቃላት የለኝም ለሳቸው። ከምር ነው የምላችሁ። ጌሙ ማለት አንበውታል፣ በልተውታል ፈረንሳዮችን በቃ እንዴ። አረ ቃላት የለኝም እግዚአብሔርን። ሮድሪ እንዴት አባት ነው የምትችለው ሮድሪ በስማ ፔድሮ ፖሮ ሚጎ። ለማንኛውም ማለት አጥቂ ምናምን ገበያ ላይ ትጪ ምን አይነት የአጥቂ ጎል ነው ያስቆጠረው ፖሮ። እውነት ነው እላችሁ ቃላት የለኝም። አረ 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 ስፔን እግዚአብሔርን ላሚን ያማል በቃ እኔ በስፔን በኩል ሁሉም ግብ ጠባቂ ሁሉ እንዴት ልዩ ነው ግብ ጠባቂው ራሱ። ለማንኛውም ለስፔን የዋንጫ ፋይናሊስት ሆናለች ስፔን። ቃላት የለኝም እግዚአብሔር ይመቻቸው። በስማም አንተ እንደውም ስፔን ተብለው እኔ የምደግፈው ቲም ቀንቶት አያውቅም። ድሮም አይቀርም ስፔን ተብለው እንደውም አርጀንቲና ተብለው አንተ ስፔን እንዴት ነው የሚችሉት? እግዚአብሔርን ፈረንሳይ ምን ድድብ ያሉ ደደብ እንደው ከፈርስት አፍ እንኳን የማይማሩ በረኛው ይረጉራል። ዝም ብሎ ያሻሟል ይጣል። ምን እንዲያረጉት ነው ስፔኖች የፈለጉት? ምን ግራ የገባው አንተ ያንም ያላታ ጊዜ በደንብ ቢልድ አፕ በስነ ስርዓት የሚችል ቲም ቢልድ አፕ እንኳን አድርገው ለመፍጠር አልሞከሩም እኮ። ሳሊባ ሲወጣ ነው ነገሮች እንዳከተሙ እኔ ራሱ የገባኝ። እግዚአብሔርን አንተ ጭራሽ ያማልኩ ስንት ኳስ ለዛው ማግባት አልቻሉም እንጂ በስነ ስርዓት ብዙ ክሬት ያደረጉት እነሱ ነበሩ። ስፔን እግዚአብሔርን በጣም ዲዘርቭድ ሚድፊልዳችሁ እንዴት ነው እንዴ? እግዚአብሔር ኩኩሪላ እንዴት አረች ማድሪድ አፈሰሱ ልጅ ግን ማርያም እንዳለ ቤስት ይሆናሉ። በጣም እኮ የሚገርም ፎርም እኮ ነው ያሳዩት ዛሬ ደግሞ። ፈረንሳይ ግን ተባተተ። አንድ የሚያስቆማት ቲም እንደሚኖር ግልጽ ነበር፣ እሱም ስፔን ነው። ፋይናሊስት ሆናለች ስፔን በእርግጠኝነት ነው የምላችሁ። ቻንሷ ከፍተኛ ነው የመብላት ቻንሷ። በጣም ነው የሚችሉት። አባቢ ውሃ እያሳሳቀ ነው የሚወስዱ አይደል? አንቺ ስፔን ማለት ነው ማርያምን የሚገርም ቲም የሚገርም ፐርፎርማንስ ዛሬ ፈረንሳይ 2-0 ማሸነፍ ችሏል። ጨዋታው ላይ የሚገራረሙ ሲቹዌሽኖች ውስጥ የነበረው ሚድፊልዱ ማለት ነው ምን ያክል ዲፈረንስ እንዳመጣ ዛሬ አይተናል። በዚህ ዓለም ዋንጫ ላይ ሚድፊልዶች ያላቸው ኢፌክት ምናምን ብዬ ነበር። በጣም በተቃራኒ ሆኖ በጣም ትልቅ ጥቅም ሲያሳይበት ያየሁበት ጨዋታ ነው። ሮድሪ፣ ፋቢያን ሩይዝ ጸዴ ፐርፎርማንስ ሲያሳዩ ነበረ። ኦልሞ ማለት በቃ በዚህ የሚጫወት ሰው ታውቃለህ፣ በዚህ የሚጫወት ሰውና ያቺ ፔናልቲ ቀድማ መገኘቷ ለስፔን አድቫንቴጅ ነበረው። ነገር ግን ፈረንሳይ ወደ ጨዋታው መመለስ አልቻሉም፣ ጭራሽ አልቻሉም። ማይክል ኦሊሴ ዝገት የሆነ ፐርፎርማንስ፣ የመጨረሻ ዝገት። እኔ ከዛ በፊት ራሱ ይቀየራል ብዬ ነበር። ቸርኪ ከሱ በኋላ ገብቶ የባሰ ዝገት የሆነ ፐርፎርማንስ። በቃ ዛሬ ምንም ፍራንስ ፐርፎርም ማድረግ እየቻሉ አልነበረም። ታውቃላችሁ ኢንዲቪጁዋል ብሪሊያንስ ላይ መሰረት አድርገው ነበር የሚጫወቱት። ኪሊያን የሆነ ነገር ላይ ማድረግ እየሞከረ የነበረው እሱ ግን በቂ አይደለም። ኡናይ ሲሞን ከመስመሩ እየወጣ በጣም ብዙ ኳሶችን ክሊር እያደረገ ነበር። በጣም የሚጠቅም ኳስ ለስፔን። ፔድሮ ፖሮ የሚገርም ኳስ ማስቆጠር ችሏል። ኦልሞ ጭንቅላት ታክሎበት ኦሪያዛባል ሌላ ጎል አግብቷል። ፈረንስ ወድቃለች፣ ስፔን ለፍጻሜ ያልፋለች። እንግዲህ የሚገርም ሲቹዌሽን ነው። ፍራንስ ሳትሆን ስፔን ብላችሁ የገምታችሁ ሰዎች ይመቻችሁ። ፎሎ ኮፒ ሼር እያደረጋችሁ ለስፔን ቆመን ነው ማጨብጨብ ያለብን። ምን አይነት ጨዋታን ያሳዩን፣ ምን አይነት የበላይነት ነው። ፍራንስ እንደዚህ ብርክ እስኪላት ፈርስት ሃፍ ምንም እስከማይሞክሩ ድረስ ማለት ነው። አስባችሁታል? ያንን የመሰለ የአጥቂ መስመር ሴኔጋልም አቁሞት ነበር። ግን አስቡት፣ ይህ ሰሚ ፋይናል ነው። በቃ ማጥቃት ብቻ ጥቅም የለውም። ተከላካይም ወሳኝ ሲሆን ምን አይነት ተከላካይ ነው ያየ ነው? ምን አይነት ጥምረት ነው ያየ ነው?
ስፔን ጸዴ ቲም ናት፣ ምንም ጥያቄ የለውም። ፈረንሳይ ስፔኖችን አይችላቸውም። ለተከታታይ 3 ጨዋታ ወሳኝ 3 ጨዋታዎችን አሸነፉ ስፔኖች። ያማልና ኪሊያን እኔ ያማል ያለበት ቲም ኪሊያን በቃ ይቻላል አይደለም። በቃ አሁንም ኦፍሳይድ እየቀቀሉት ነው። የሆነ ያንሲ ፍሊክ እጅም አለበት። 3 ኦፍሳይድ ነው 4 ኦፍሳይድ ነው የገባው ኪሊያን ራሱና ምን አይነት ስፔን ያየነው ከመሃል እስከ አጥቂው እስከ ተከላካዩ በጣም ያበደ ነው። ለአሰልጣኙ ማጨብጨብ አለብን። ፋይናሉን ማየት ፈልጋለሁ። ፋይናሉ ማን አልፎ ማየት እንደምንችል የነገው ጨዋታ ወሳኝ ነው፣ ግን ስፔን ትችላለች። አረ ቀለዱባቸው የሚለው ራሱ አይገልጸውም። አስታክፍሩላ አልዓዚም አስታክፍሩላ። ይሄ እኮ ኃጢአት እኮ ነው። የምሬ ነው የምላለው። እንዴ ይሄ ኃጢአት ነው። ማን አንተ ኳስ እየተቀባበሉ ህዝብ ይጮህባቸዋል። የፈረንሳይ ማን ይወላችሁ እዚህ ቶርናመንት ላይ በጣም መፍራት ያለባችሁ ማለት ነው ቡድን ስፔን ነው። ስፔን አሁን የገባኝ ማለት አንተ ቡድን ናቸው። በቃ ቡድን ማለት ምን ማለት እንደሆነ ኤግዛምፕል ሰጥ ብትባል በቃ ከስፔን ውጪ ማንንም ልጠራ አይችልም። በቃ ይሄ ቲም በጣም ኳሊቲ ያለው ቲም ነው፣ ግን በቃ ቡድን አይደለም። ኢንዲቪጁዋል ላይ የተመሰረቱ በጣም ጥራት ያላቸው ተጫዋቾች አሉ እንጂ እንደ ቡድን ጽድት አድርገው መሀል ሜዳው ጽድት ብሎ የተሰራ ቡድን አይደለም ማለት እንዴ። በኢንዲቪጁዋል ስኪሏ ነው እስካሁን ጨዋታዎችን ገላ ስትወጣ የነበረው ማለት ስፔን ምንም በቃ አጨበጨብ ምንም ማድረግ አልችልም ማለት ቲም ማለት ይሄ ነው። በቃ ጥንቅቅ ተደርጎ የተሰራ ቡድን ነው። ዴላ ፎንት ይዞ የመጣው ይኸው አሳየን ዛሬ። በቃ ከዚህ በላይ ምስክር የለም። አሁን ፈረንሳይ ተከብዳል ነበር ለእንትና እንትን ምናምን ማለት አትበሉ። በጣም ከባዱ ቲም በቃ እንደ ቡድን የተሰራው ስፔን ቡድን ነው። ዛሬ አስመስክሮ ወጥቷል። በቃ እንደውም የዋንጫውን አንድ ጆሮ ይዞታል ማለት ይመቻችሁ። የማትገመቱን ማለት እዚህ ጋር እኮ ነው ያራዳ ልጆች ለፍጻሜ ሲጠብቁ ግማሽ ፍጻሜ ላይ ስንጥቅ ብለህ ልፍ ማለት ነው። ሌላኛው ደግሞ ማትገመቱን ግማሽ ፍጻሜ ሲጠብቁ ፍጻሜ ላይ ተገኝተህ ራስን አሳያቸው ነው። የላማሲያ ውጤቶች እንዴት ያምራሉ ያራዳ ልጆች! እንዴት ነው የሚያበሩት ነው የምልህ ያራዳ ልጆች። ፖላ ኩሪሲ እንዴት እንደሆነ ለፈረንሳይ ተጫዋቾች ነው ያስተማሯቸው። ከመቸኮራቸው የተነሳ ኳስ እንኳን በቅጡ መቀባበል አልቻሉም ፈረንሳዮች ነው የምላችሁ። በዛ ላይ ራቢዮት ምን ነክቶት እንደቀየረው አልገባኝም። ምን ያራዳ ልጆች ማለት ነው። ለማንኛውም ስፔን በሚገባ በልጣ በሚገባ ተሽላ ፍጻሜ ማለፍ የነበረበት ክለብ አልፎ ተገኝቷል ማለት ነው። አሁን ነገ የእንግሊዝና የአርጀንቲናን አሸናፊ በጉጉት የምጠብቅ ይሆናል ማለት ነው። ስፔን ያራዳ ልጆች ለዋዛ ፈዛዛ ምቀመስ አይነት ቡድን አይደለው ማለት ስፔን አፈውጥታ